ብዙዎቻችሁ አብርሽና ሩታ ድራማ ላይ ምንድነው እያሳሰባችሁ ያለው? አብርሽ መጥቶ ማንን ይመርጣል ማንን ይመርጣል እያላችሁ ነው። አሁን እናንተ ማሰባችሁ ሄርሜላን ይመርጣል ነው። ሄርሜላ እኮ እሷን እንደሚመርጥ ብታውቅ እኮ ማለት ነው ቀድማ መታ አብርሽ የሩታ ቤት እንዳይመጣ ልብሱን ካልወሰድኩ እኮ አትልም ነበረ። ሄርሜላ እሷን እንደማይመርጣት ታውቃለች። አሁንም በግድ ነው አብርሽን ከራሷ ጋር ለማድረግ እየሞከረች ያለችው። እንደውም አብርሽ መጠንቀቅ ያለበት ከሄርሜላ ነው። ሄርሜላ መተት እንዳታረግበት በሩታ እልህ ማለት ነው። ልጁን ጭራሽ ዘወር ብሎ እንዳይ ሩታንም እንዳይፈልግ ልታረገው ትችላለች። አታ ቤተሰቦቹን እንዲጠላ እሷን ብቻ እንዲወድ ልታረገው ትችላለች። ይህንን ፍሩ ብቻ እንጂ ሩታማ የልጁ እናት ናት። በቃ የልጇን አባት ምንም ነገር እንደማታረገው አያችሁ አይደል? አረጋግጣችሁና አሁን አብርሽ ወደ ራሱ ተመልሷል ተብሏል። ደህና ነው ተብሏለኝ። ያኔ እንግዲህ ፕሮግራሙ ላይ ነው ያበላሸው። ስለዚህ አብርሽ መጥቶ ራሱ ሻንጣዬን ወስዳለሁ ብሎ ከሄደ ኦኬ። ግን ደግሞ ሄርሜላ እንደዛ እንደሚል ብታውቅ ኖሮ መታ በስልክ ቢያወራት አብሮ አውርቶ ቢሆን እሷ እንደሚፈልጋት አብሯት እንደሚሆን አልነገራትም። ዝም ብላ በግምት ነው። አብርሽ ወደ ራሱ ከተመለሰ ወደ እኔ ጋር እንደሚሆን እርግጠኛ ነኝ። አራክሽ እርግጠኛ ነሽ? አሁንም ሩታን ከመረጠ ግን ድጋሚ ልትዋረጅ ነው፣ ድጋሚ ልታፍሪ ነው። አረ ወይኔ! አረ ምን አይነት ማፈሪያ ነሽ እንደው ማርያምን። እንደሆነ አንቺ ሀብታም ነኝ ትያለሽ፣ ቤት አለኝ መኪና ነኝ ትያለሽ። ለአብርሽ አንድ ሻንጣ ልብስ 10,000 ወር 20,000 ይፈጅብሽ። እሱን ገዝተሽ ለምን አሰጪውም ነው? ሩታ ጋር መተሽ መጋፈጥ መጣላት ምናምን ስለምትፈልጊ ነው። ምን አመጣሽ ሰው ቤት? አሁን የሱ ልብስ ማን ወሳጅ ያረገሽ? ራሱ መጥቶ አይወስድም እንዴ? ከፈለገ ቤተሰብ የለውም እንዴ? ራሱ መጥቶ ሩታን አልፈልጋትም፣ ልጄንም አልፈልገውም፣ እዚህ ቤት መኖር አልፈልግም ብሎ ሻንጣውን ወሰድ እንጂ አንቺ እዚህ ቤት መኖር የለብህም ብለሽ የሱን ህይወት የምትመሪለት አንቺ ማን ስለሆንሽ ነው? እሺ አብርሽ ራሱ መጥቶ ሩታን አልፈልጋትም አንቺን ነው የምፈልገው፣ ወደ ራሴ ተመልሻለሁ፣ ያኔ ስለታመምኩ ነው ካለ ኦኬ። እንግዲህ ራሱ ከመረጠ እሺ። ግን ራሱ ባይመርጥሽስ ነው ጥያቄ። አሁን በኮንፊደንስ አብርሽ ወደ እኔ ይመለሳል። ብዙዎቻችሁ ደግሞ ሄርሚዬ አብርሽ ካንቺ ጋር ይሆናል የኔ ቆንጆ ስታምሪ እንዲሁ አሽቃባጭ ፍጡሮች አሽቃባጮች ማለት ነው። ብዙ ስታሽቃብጡ አይቻችኋለሁ። በፊት ሩታን እንወዳታለን የምትሉ ሰዎች በተለይ አሁን ተገልብጣችሁ ሄርሚዬ የኔ ነብር፣ የኔ አንበሳ፣ የኔ ጀግና። ኧረ እባክሽ ያንቺ ጀግና የሰው ባል መቀማት ነው አይደለ? የእናንተ ጀግና ልጅን ያላባት ማሳደግ ነው። የእናንተ ጀግና በቃ ይሄ ነው አይደለ? ጀግንነት በለው እና እንግዲህ አብርሽ መጥቶ ራሱ ሻንጣውን አውጥቶ አይ ሩታ ጋር መኖር አልፈልግም ከአንቺ ጋር ነው መኖር የምፈልገው ብሎሽ እንግዲህ እንደባለፈው ወዶ ፈቅዶ ከሆነ ሽማግሌ ልኮ ካገባሽ እሺ ይሆንልሽ፣ ያሳካልሽ። እሱ ከመረጠሽ ምንም ማድረግ አይቻልም። ሲጀመር አብርሽ ሩታንም አይተውም። ይሄን ማወቅ አለባችሁ። ይሄን አንቺን ሊመርጥሽ ይችላል፣ ግን ዘላለምሽን ስትቃጠይ ስትነጂ ነው የምትኖሪ። አንዴ አንቺ ጋር አንዴ ሩታ ጋር እያለ ነው የሚኖረው። ሩታ እንደው አልፈልግም ከህይወት ይወጣል የምትለው ራሱ አይወጣላትም፣ አይተዋትም። ልጁን እያሳበበ እየሄደ መለጠፉ አይቀርም። አንቺ ባረግሽ በወለድሽ ቁጥር አብርሽ ሩታ ጋር ነው። ገባሽ አይደለ? ስለዚህ አብርሽ ሩታን የተዋታል ብለሽ በጭራሽ እንዳታስቢ። ምክንያቱም እንዳይተዋት የሚያደርገው ትልቅ የተሳሰሩበት ገመድ አለ፣ ልጅ የሚባል ነገር እና ይልቁንስ ራስሽ ህይወትሽን አድኝ። ከዛ በተረፍ ግን ዘላለምሽን እንዲሁ ስትቃጠይ ስታሳድጅ አብርሽ ሩታ ቤት በሄደ ቁጥር በስጋት ስትንቀጠቀጭ ስትፈሪ፣ ዛሬ እሷ ጋር ሆነ፣ ዛሬ አዋርድኝ፣ ዛሬ አልፈልግሽም እያል አለኝ ስትይ ስትሳቀቂ ትኖሪያታለሽ። ይህን ማወቅ አለብሽ። እና እንደዚህ እየተሳቀቅሽ መኖር ካልፈለሽ ከነዚህ ልጆች ህይወት ብትወጭ ነው የሚሻለሽ። አሁንም ቢሆን እኔን የሚፈልገው እኔን የሚወደው እኔን ካንቺ የበለጠ ፍቅር የምሰጠው እንደው ፍቅር ማን እንደሚሰጠው ለአብርሽ አብርሽ በተጠየቀ የበለጠ ፍቅር የሰጠው ማን እንደሆነ ሩታ ነበረች። በፍቅር ከንፋርጋ ትንፋሹ ቁርጥ ቁርጥ እስከሚል እንዴ ምን ሆነሻል? ፍቅርማ በደንብ ነው ሩታ የምትሰጠው። ሲቀጥል ደግሞ እነ የሩታ እንትኖች በሩታ አለባበስ ስታወሩ ነበረ። እኔም አልወድም ሩታ አጭር ቀሚስ ስትለብስ። በነገራችን ላይ በጣም የምታናድደኝ አለባበሱ አንዳንድ ጊዜ ማለት ነው። ግን ደግሞ ሄርሜላ ከሩታ የምትሻል አይደለች። እንደውም ሄርሜላ ናተኝ በጣም ሁሌ አጫጭር ቀሚስ የምትለብሰው። ካሜራ ዝቅ ብሎ ብታባት
በስማም ጭኗ እስከ ላይ እስኪታይ ድረስ ነው የምትለብሰው። እና አጭር ቀሚስ በመልበስ ሄርሜላ አንደኛ ናት ከሩታ በላይ ማለት ነው። እና ሩታ ድሮም ትለብሳለች፣ ግን እኔ አልወደውም። ሩታ እኔ እንድታስተካክለው የምፈልገው ነገር ሁሌም ቢሆን በጣም የምታናድደኝ ፓርት አለባበሷ ነው። እኔም ታናድደኛለች አለባበሷን። ይህ አጭር ቀሚስ እስከ ላይ እስከ ጭኗ ድረስ ምናምን ኧረ በስማም እኔ በጣም ነው የምሳቀቀው። በቀደም ራሱ ነው የተሰቀቅ ነው ያልኩት። በቃ ብዙ አጫጭር ቀሚስ እንደዛ ባለብሽ ደስ ይለኛል። ማርያምን ረዘም አሁን እቺ ቀሚስ ረዥም ብቶ እንዴት እንደምታምር ረዘም ያለ ቀሚስ ለምንድን አለብሱት? እኔ እኮ አጭር ቀሚስ ስትለብሱ አራዳ የሆናችሁ የሚመስላችሁ ሰዎች እንደ ሩታ እባክሽ ይሄን ነገር አስተካክል። ሌላሽ ምንም የሚወጣልሽ ነገር የለም፣ ቆንጅዬ ነሽ ምናምን፣ ግን ልብስሽን አስተካክል እኔም ስል ነበር። ግን ደግሞ ከሄርሜላ ነው የወሰደችው ወይ ደግሞ ሄርሜላ ከሩታ ትሻላለች ካላችሁ በጣም ምስቀው። ምንም አትሻልም። ድንጋይ ራስ ሰገጤ ናት። እሷስ ቢሆን ምን ጭኗን እያሳየች አይደል የምትሄደው? ወገቧን ገልጣ ባዶ። እረ ወዲያ አለባበሰስ ምንም አትሻልም። እና ሄርሜላ አሁንም ህይወትሽን አድኜ አሁንም ቢሆን አብርሽ ራሱ መጥቶ ፈልጎ ሩታን አልፈልግም ሄርሜላን ነው የምፈልገው ሻንጤን አምጪ ብሎ ራሱ ከወሰደ ኢትሶኬ። ግን እሱ ሳይወስድ ራስሽ እሱ አይፈልግሽም። እሱ ከአንቺ ጋር መኖር አይችልም፣ አይፈልግም። የእሱ ልብስ አምጪን ይወስዳለሁ። እሱ መኖር የሚችለው እኔ መረጥኩትን ህይወት ነው ግን ማለት አትችይም። እሺ ራሱ መርጦ ወዶ ነው መኖር ያለበትና እንግዲህ አብርሽ ከራሱ ጋር ሆኖ ዛሬ ይመጣል። እንግዲህ ማንን ይመርጣል የምናየው ነው የሚሆነው። እንዴት ነው ወንድ ልጅ እንደዚህ የተወደደው ግን? ኧረ እግዚአብሔር ከእንደዛ አይነት ጊዜ ግን ለምን አደረስከኝ እንዴ? ባህል በፉክክር ሴት ነው እንጂ የሚመርጠው ወንድ ነው የሚመርጠው? ጊዜው እንዴት አባቱ እንደተቀየረ ይሉኝ ብቻና ሄርሜላ የምትባይ ሴት አሰዳቢ የሴት ወጌል የለሽ ማለት ነው። እናያለን እንግዲህ ምርጫው ማን እንደሆነች እናያለን። ሩታንም ከሆነ እናያለን፣ ሄርሜላንም ከሆነ እንግዲህ እናያለን ማለት ነው። ሄርሜላ ግን አንቺን ራሱ ቢመርጥሽ አሁን ለዩቲዩብ ነው እንጂ አብረሽ የእውነት አብሮሽ ከአንቺ ጋር ቀጥ ብሎ ሩታን ትቷት እንደማይኖር ማመንም ማወቅም አለብሽ። ምክንያቱም እሱ ብዙ ጊዜ ከአንቺ ጋር ሆናለሁ ብሎሽ ግን ትቶሽ ሄዷል። አንቺ እንዲያረግልሽ የምትፈልጊውን ነገር አላደረገልሽም። ስለዚህ አሁንም ቢሆን በግድ ብታረዩ ነገ መሄዱ አይቀርም። በግድ የሆነ ነገር ከመንገዱ ታስረፍጀዋለሽ እንጂ አብሮሽ አይዘልቅም። ስለዚህ ሩታ ደግሞ አንቺን ለመበቀል ምንም ነገር ወደኋላ አትልም። ማድረግ ያለባትን ነገር እስካሁን ድረስ አድርጋ አሳይታሻለች፣ ከዚህም በኋላ ታሳይሻለች። ስለዚህ አብሮሽ ቢሆን እንኳን ስትናደጅ ነው የምትኖሪው እና ለምንድነው ህይወቷን የማታድነው? ብዙዎቻችሁ ደግሞ ሆይ ትላላችሁ። የምር ሄርሜላ እኮ ደስተኛ ሆና እንድትኖር ሌላ ከአብሮሽ የበለጠ ወንድ ነው የሚገባት። የምር ሄርሜላ ማለት ነው እንደዚህ ሴት የሚያቃጭ ተራመስ ምናምን ሳይሆን በስርዓት ለሷ ፍቅር እንደምትሰጠው ለሷን ፍቅር የሚሰጣት ስርዓት ያለው ወንድ ነው እንጂ እንደዚህ ከሴት ጋር ተጋፍተሽ ምናምን የሆነ ወንድ የምትወስጅ አይነት ሴት አይደለሽም። የምር ቆንጆ ሴት ናት። አሁን ሄርሜላ ግን እኔ ለምን እልህ እንደያዛት እግዚአብሔር ይወቀው። እንዴት ነው የልጅ አባት ሚስቱ ፈልገዋለሁ እያላቻት እሱ አልፈልግሽም እያላት በግድ ከኔ ጋር ካልሆነ ብላ ሙጭጭ ምትል። እኔ ድራማ ቢሆን ራሱ ለምንድን ነው በዚህ ልክ ክብራችሁን ጠላችሁ የምትሰሩት? አታህቷ ቤላን አሁን ትለምናለች። ምንድነው ወንድ የምትለምኑት? የወንድ ጥማት የወንድ ችግር አለባችሁ። ምንድነው ችግራችሁ? ለምንድነው የራሳችሁን ህይወት ማትኖሩት? በስመ አብ ወልድ ነውር እኮ ነው። እንደዚህ እኮ አይደረግም። ወንድ ልጅ በግድ አይሆንም። ፍቅር በግድ በልመና ነው። እንደዛ የሚባል ነገር የለም የኔ ቆንጆ። ፍቅር በልመና ሳይሆን በሆነ ተዋደሽ ተፋቅረሽ ምናምን ሲሆን